የሰው ርስትን ዘርፈ ዝም ብለህ ኖራለን የሚለው አይቻልም። የከለከለ የሚችል አካል ማን ነው? አማራ ህዝብ በጎንደር ህዝብ አሁን ነቅቷል። ድርጅታዊ ሳይሆን ዘርም ጭምር እውነት የላቸው። ባለፈም ጠቅላይ ሚኒስትሩም ፓርላማ ላይ ሲናገሩ ለህገ መንግስት ማይታገል ጸረ ህገ መንግስት የሚንቀሳቀስ አካል መምረጥ መብቱ በዛ ጊዜ ተደፍጥጧል ማለት ይቻላል። እና ጠቅላይ ሚኒስትሩ በቅንነት እሳቸው እያሰቡ ነው። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አላችሁ? ይህ የወልቃይት ጠገዴ አማራ ሚዲያ ነው። የወልቃይት ጠገዴ አማራ ሚዲያ በተለያዩ ጉዳዮች ላይ ወደ እናንተ የሚያደርስ ነው። ወቅታዊና አንገብጋቢ የሆኑ ጉዳዮችም ወደ እናንተ ያደርሳል። አሁን ደግሞ የወሰንና ማንነት አስመላሽ ኮሚቴ ኮሎኔል ደመቀ ዘውዱ ከኛ ጋር ቆይታ ያደርጋል። በወቅታዊ ሁኔታ የኢትዮጵያ ምርጫ ቦርድ ባደረገውን መግለጫ ተከትሎ ብዙ ጫጫታዎች እየመጡ ይገኛሉ። ይህንን አስመልክቶ ከኮሎኔል ቆይታ እናደርጋለን። እስከ ፍጻሜ አብራችሁን እንድትቆዩ በክብር እንጋብዛለን። ሚዲያው አዲስ ነው፣ ሼር፣ ሰብስክራይብ እና ላይክ በማድረግ የሚዲያውን ቤተሰብ ይሁኑ። አብራችሁን ቆዩ። ኮሎኔል ለቃለ መጠይቁ ፈቃደኛ ስለሆንክ እጅግ አድርጌ ላመሰግን እፈልጋለሁ። በጣም ነው የማመሰግነው። መልካም እንግዲህ ከሰሞኑ ብዙ ጫጫታዎች እየሰማን ነው። ከዚህም ከዚያ ብዙ ጫጫታዎች አሉ። የኢትዮጵያ ምርጫ ቦርድ ያወጣውን መግለጫ ይታወቃል። ያንን መግለጫ ተከትሎ ደግሞ ብዙ ሀሳቦች እየተነሱ ይገኛሉ። መጀመሪያ ኮሎኔል መግለጫው እንዴት አለ? እኔም መግለጫው በግሌ የተገነዘብኩትና የተመለከትኩት በበጎ ነገር ነው ብዬ ነው የማስበው። የወልቃይት ጠገዴ ማህበረሰብ ለረጅም ጊዜ የማንነት ጥያቄ ያነሳ ቆይቷል። ይሄ በኢህአዴግ ዘመን መመለስ የነበረበት ነገር ግን ወደዚህኛው ለውጥ መንግስት ብልጽግና ፓርቲ መንግስት መጥቷል። ስድስተኛው ሀገራዊ ምርጫ የህዝብ ሳይመርጥ ነው የቀረው። አሁን ሰባተኛና ሀገራዊ ምርጫ እንዴት እንሳተፋለን የሚለኛም ጥያቄ ነበረ። ምርጫ ቦርዱ ገለልተኛም የህዝቦችን መብት ለማረጋገጥ የተቋቋመ ነው። ስለዚህ አንድ ማህበረሰብ ደግሞ የመመረጥ መብት አለው። ስለዚህ እንደ ህዝብ እንድንመርጥ ቦርዱን አይቶ ተመልክቶ ፌዴሬሽን ምክር ቤትም ይህንን መፍትሄ መሰጠት አለበት ብሎ የወሰደው መፍትሄና አሁን የተቀመጠው ውሳኔ እጅግ በጣም መልካም ጅምር ነው። መልካም እንግዲህ የወልቃይት ጠገዴ አማራ ህዝብ እንደሚታወቀው ለብዙ ዓመታት እየታገለ የመጣ አሁንም እየታገለ ያለ ለማንነቱ እየታገለ ያለ ህዝብ ነው። ታዲያ ይህንን የምርጫ ቦርድ የህዝቡን ጥያቄ በከፊልም ቢሆን ቅድም እንዳልከው በከፊልም ቢሆን የጅምር ወይም ደግሞ ያስጀመረ ነው የሚሉ ሰዎች አሉ። የምር አሁን ይህንን የመግለጫው ለወልቃይት ጠገዴ የማንነት ጥያቄ እንደ በር መክፈቻ ነው፣ እንደ ማስጀመሪያ ነው ማለት ይቻላል? አዎ፣ መምረጥ የመጀመሪያ መብት ነው። መምረጥና መመረጥ የመጀመሪያ መብት ነው። ይሄ ኢትዮጵያዊ ዜጋ እስከሆነ ድረስ ህገ መንግስቱን የሰጠን መብት ስለሆነ ይህንን መብት ደግሞ እንድንመረጥ ጥያቄ ጠይቀናል። ቦርዱ ፍትሐዊ ትክክል ነው ብሏል። ፌዴሬሽን ምክር ቤት ይህንን አቅጣጫ መፍትሄ በዚህ መልኩ የወልቃይት ጠገዴ ማህበረሰብ ከትግራይ ወጥተው በራሱ ችሎ ምርጫውን የህዝብ ተወካዮች ሊኖሩት ይገባል ብሎ ያስቀመጠው መፍትሄ በጣም ትክክል ነው ብዬ ነው የማስበው። አሁን ለህዝብ ተወካዮችና ለወረዳዎች ብቻ ነው የክልልን ለምርጫ አልተፈቀደም እና ምናልባት ወደ ተሟላ ምርጫ ለመግባት ምንድን ነው መሰራት ያለበት? እንደ ማንነት ኮሚቴም እንደ ህዝብም ምንድን ነው መደረግ ያለበት? ይሄ ከትግራይ የመጀመሪያ ፍቺ ነው የፈጸመው። የመጀመሪያ ፍቺ ፈጽመናል። ሙሉ ፍቺም የሚሆነው ደግሞ የንብረት የህይወት የሌላ ጉዳይ በተመለከተ። ስለዚህ ቀጣይ እኛ የአማራዊ ማንነታችን መልስ አገኘ የምንለው የክልል ምክር ቤትን እና ስናገኝ ነው ብለን ነው የምናስበው። ስለዚህ እሱ እንግዲህ እኛ እየጠየቅን ለመንግስት መፍትሄዎች በማስቀመጣቸው የመጀመሪያ አሁን ትክክል ነው ብለናል። ይህንን ምርጫ መምረጣችን በጀት እንድናገኝ ከትግራይ እንድንፋታ የመጀመሪያ የሚያደርግ ስለሆነ አንዱ በጎ ነው ብለናል። ፍጹም ደግሞ ወደ ጎንደር ማህበረሰቡ መቀላቀል ስላለብን በህጋዊ መልኩ እሱ በየት ነው መቀላቀል ያለብን የሚለው በሪፈረንደም ነው ብለናል ቀደም ሲል ማለት። ስለዚህ ሪፈረንደሙ ዘንድሮ እንደማይካሄድ አይተናል። ሀገራዊ ምርጫ ነው ያለው። ስለዚህ ቀጥሎ ይህን ሊያካሂድ ይሆናል ብለን ተስፋ እናደርጋለን።
ያንን ሲሆን ማህበረሰባችን ሙሉ ጥያቄው ሙሉ መልሱን ያገኛል ብለን እናስብ። መልካም። ሌላ የማንነት ኮሚቴው እንደሚታወቅ ቢሆን ህግን ተከትሎ ነው እየጠየቀ ያለውና ነገር ግን መንግስት የህዝብን ጥያቄ ዘላቂ መፍትሄ እንዲሰጥ ህግን ተከትሎ የጠየቀ ማንነት ኮሚቴ ስለሆነ ያንን ዘላቂ መፍትሄ እንዲሰጥ ምናልባት እንደ ኮሚቴ ምን እየተሰራ ነው ማለት ይቻላል? አዎ እንደ ወልቃይት ጠገዴ የአማራ ማንነት ኮሚቴ ብዙ ስራ ሰርተናል። እንግዲህ ወልቃይት ጠገዴ የሚባለው ጎንደር ሙሉ እንኳን ደቡብ ጎንደርም ምን አይነት ማህበረሰብ እንደሆነ በማይታወቅ በጣም ጥቂት አካባቢ አጨቅጩ ብለው አንዳንዶቻቸው ግንዛቤ ያላቸው ጎንደራውያን አማራዎች ይህን ጥያቄ በኢህአዴግ ዘመን ሲያነሱ ለማይረባ መንደር ቀበሌ ብላችሁ ይህን አጀንዳ ታንሱ እያሉ አፋፋቸው እንደሚሏቸው የነበሩ የብአዴን ካድሬዎችም ሆነ የቲፒኤልኤፍ ካድሬዎች እናውቃለን ማለት ነው። ስለዚህ ኮሚቴው በመታገሉ ምክንያት ሰላማዊ ህጋዊ የሆነ ህገ መንግስታዊ ጥያቄ አንስቶ በመታገሉ ምክንያት የመጀመሪያ ኢትዮጵያ መላ የአማራን ህዝብን ይህን የጋራን ትግል እንዲያደርጉ አድርጓል። ግንዛቤ እንዲፈጠር ተደርጓል። ቀጥሎም የኢትዮጵያ ህዝብም ይህንን ጥያቄ የወልቃይት ጠገዴ ማህበረሰብ የማንነትና የወሰን ጥያቄ ህጋዊም ፍትሃዊም ነው የሚል በፌዴሬሽን ምክር ቤት ኢቭን ቲፒኤልኤፍ በስልጣን በነበረበት ዘመን ያረጋገጡልን ነው። ቀጥሎም አሁን ዓለም አቀፍ እውቅና እንዲያገኝ ተደርጓል። አሁን አፈታቱ ላይ እንዴት ይፈታ የሚል ደግሞ መንግስት አንድ ትልቅ ቻሌንጅ ሆኖበት የቆየበት ጉዳይ ነው። እኛ እንደ ማህበረሰብ የበጀት ችግር አለመመለስ እውቅና ለማግኘት ቢኖርም ነገር ግን ኮሚቴው ህጋዊ ጉዳይን ይዞ እስከ መጨረሻ መዝለቅ ይገባናል። ህጋዊና ህገወጥ መቀላቀል እንደሌለበት ማህበረሰቡ ከማስገንዘብ ጀምሮ ራሱን ለዚህኛው ህግን ተገዢ የሆነ ኮሚቴው የማንነት አስተዳደር እንዲመሰረት ተደርጓል። አሁን የምናስተዳድረው ያለን የወልቃይት ጠገዴ ሰቲት ሁመራ ዞን የማንነት አስተዳደር መንግስት ያንን ብሎ ነው ይህን አስተዳደር የመሰረተው። ስለዚህ ይህን ኮሚቴ የሚችለው ነገር ግንዛቤ የፈጠረ ነው። ከሚመለከታቸው ተቋማት ደግሞ ክርክሩም እየቀጠለ ነው ያለው። ስለዚህ ይህን ኮሚቴውን የሚያቆመው የመጨረሻ ውሳኔው የአማራዊ ማንነት ጥያቄ መልስ ሲያገኝ አንድ ጊዜ ኮሚቴው ያቆማል። አሁን ግን እየሰራ ነው ያለው ኮሚቴው ማለት። ስለዚህ ማህበረሰቡ ማን መሆን እንዳለበት ማን እንደሆነ ቋንቋው፣ ባህሉ፣ ስነልቦናው፣ የመሬት ጂኦግራፊ አቀማመጡ ለወልቃይት ጠገዴ ማህበረሰብ የጋራ ግንዛቤ እንዲኖር አድርጓል። ሌሎች ያልተረዱን የነበሩ ወንድሞቻችን እህቶቻችንን እንድናስረዳ ምክንያት ሆኗል። የተለያዩ ተቋማትም ይህን ማህበረሰብ ማን ነው የሚለው እንዲረዱ ተደርጓል። ስለዚህ ዓለም አቀፍ ተቋማትም ግን ከቀደም ሲል የአሜሪካ አምባሳደር ክቡር ማሲንጋ ድረስ መጥተው ጉዳዩ ተገንዝበው ጉዳዩ የማህበረሰቡ ጥያቄ እውነቱም ትክክል ነው፣ ስለዚህ ውስብስብ ስለሆነ በጽሞና በትክክል መፈታት ይገባዋል፣ ማህበረሰቡ በጊዜያዊ ሳይሆን በስትራቴጂም መደገፍም መበረታታት እንዳለበት እናምናለን። የአሜሪካ መንግስትም ይህን እንዲያደርግ መንግስትም አግዛለሁ የሚል ነው አልገሰው ገብተው የሚሄዱ። ስለዚህ ይህን በሌሎች መንግስታትም ይህንን አካባቢ እውቅና አግኝቷል። ይህን ኮሚቴውም ይህንን እየሰራ ነው እና የወልቃይት ጠገዴ አማራ ወሰንና ማንነት አስመላሽ ኮሚቴ በጣም ከአማራ ክልል ካሉ ተቋማት ጠንካራ የሚባል እስካሁን በጥንካሬው የሚታወቅ እየሄደ ያለ ተቋም ምናምን ቅድም እንዳልኩ ምናልባት ህጋዊ መልስ እስኪያገኝ እየሰራ ያለ ነው። ግን ምናልባት ሳይፈረካከስ እንደዚህ በጥንካሬ የሄደበት ምክንያት ምናልባት የእውነትና የፍትህ ጥያቄ ስለያዘ ነው ወይስ ሌላ ሚስጥር አለው? አንዱ ኮሚቴው የራሱ መርህ አለው። ሰዎችም ሲመጡ ከግል ጥቅም ከግል ክብር አስቀድሞ ማህበረሰብና ሀገር ይዘን መታገል አለብን የሚል የውስጥ መርሃችን ነው። ኮሚቴው ለስልጣን ለጥቅም አይደለም የሚወጣው። ማንነቱም የእውነትም የፍትህም ስለሆነ ጥያቄው በወልቃይት ጠገዴ የነበረ ግፍ ደግሞ እያንዳንዱ ቤት በቲፒኤልኤፍ ስውር ግድያ አፈናም ያደረሰበት ወልቃይት ጠገዴ ማህበረሰብ ነው። ይህ ኮሚቴ ሲነሳ ለጥቅም ብሎ አልተነሳም። ፍትሃዊም እውነትም ነው፣ ብንሞትም ለታሪክ ነው የሚል እያንዳንዱ የኮሚቴው አባል እልክና ወኔ አለ። ከዚህ ተነስቶ ከእውነት ይህን ጉዳይ ማስጨረስ አለብኝ የሚለው የእያንዳንዱ የኮሚቴ አባል
እልክና ወኔ አለ፣ እምነት አለ። ስታምን ነው የምትታገለው ቦታ ካላመንክ በመንገድ በሆነ ምክንያት ትጎተታለህ። ስለዚህ ስላመነ ይህን ጉዳይ ምን ሊገጥመን እንደሚችል ያውቃል። ከመጀመሪያው ስንጀምር 2018 በጋራ ጓደኞቼ ጋር ሆነን ምን ሴራም ሊገጥመን እንደሚችል በምን ልጠለፍ እንደምንችል እሱ እንዴት መከላከል እንዳለብን አስበን የሄድንበት ስለነበረ አሁንም እስከዚህ የሄድነው አንዱ የእውነት ፍትህ ስለሆነ፣ ሁለተኛ የአማራ ህዝብ የጎንደር ህዝብ ይህን ጉዳይ ተዳፍኖ የነበረ ስለሆነ እጅግ ከኋላችን ሆኖ ከፍተኛ ሞራል ከፍተኛ መበረታታት ስለነበረ ከውጭም ከውስጥም ያለ ይህን ኮሚቴ ለዚህ ዓላማ መታገሉ እንደ ክብር እንደ ሽልማት አድርጎ ያያል። ቢታሰርም ቢገደልም መሆን ያለበት መክፈል ያለብን ዋጋ ነው ብለን እናምናለን። ከዚህ ተነስቶ ነው ያንን ይህን ኮሚቴ ያለመፈራረስ ጀምሮም ወደ መጨረስ የሚመጣ ያለ ምክንያት አንዱ በራሱ መተማመን ነው የሚሄደው። የሌሎችን ፊት እያየ የሚሄድ ኮሚቴ አይደለም። እውነትም ህግን ተከትሎ በድፍረት መሆን ያለበት የሚለው ከአቅጣጫ ሳይወጣ ከመስመር ሳይወጣ ከህግ ሳይወጣ ደግሞ በሌሎችን አድርጉ የሚለው ሳይሆን በራሱ ኮሚቴ በራሱ ሀሳብም አገር በቀልም ስለሆነ ቁመን እንሄዳለን። ሌሎች ብዙዎቹ ተደራጅተው የሚፈርሱት አንዳንዶቻቸው በሌሎች ተጠፍጥፎ የተፈጠሩ ናቸው። በሌሎች ሪሞት የሚንቀሳቀሱ ናቸው። እነሱ የሆነ ነገር ሲያስከወድባቸው ይቆማሉ ማለት የሆነ ነገር ይሄን ካላደረጋችሁ ይሄን እናደርግላችሁ ይላቸዋል። ያንን ሲቀር ወይ ይጣላሉ ወይ ያልሆነ ስህተት ይፈጥራሉ። ኮሚቴው አንዱ ይሄ በጣም ሞር ዲሲፕሊን ነው። ለጥቅም ብሎ ከየትም አካልም ተላላኪም አይደለም። ስለዚህ ለእውነት እስከሚታገል ለማህበረሰቡ ተጠሪነታችን ብሎ ስለሚያስብ አንዱ ሚስጥሩ ይሄ ነው። መልካም። ሌላ ከምርጫ ቦርድን ወደዛ መልስና ምርጫ ቦርድን መግለጫ ተከትሎ በትግራይ በኩል አትሊስት ወደ 10 ምናምን የሚሆኑ መግለጫዎች ከመንግስታዊ ያልሆኑ ተቋማት መግለጫን እየሰጡ ይገኛሉ። መግለጫ መስጠት ብቻ አይደለም፣ የመንግስት የፌዴራል ተቋማትን የሆኑ በሚያበሳበስ ወይም ደግሞ በመስደብ በሚባል ደረጃ ያንን መግለጫ እያወጡ ይገኛሉ እና ምናልባት የቦርዱ መግለጫ በዚህ ልክ እያወገዙት ያለው ምን ስለጎደለባቸው ነው? እነዚህ ተቋማት ምናልባት የፌዴራል ተቋማት በፌዴራል ተቋማት ስር የሚሰሩ ግለሰቦችም ጭምር እየሰጡበት ስለሆነ ይህ ምንድን ነው ምክንያታቸው ማለት ይቻላል? እኔ በአንድ በኩል በጣም በጎ ነው ብለን ነው ኮሚቴው ቀደም ብሎ ህወሓት በጣም ሴረኛ ነው፣ ህወሓት አስመሳይ ነው። የትኛውም ዓለም አቀፍም ሆነ አገር አቀፍም ጉዳዮች ሲሄዱ በማስመሰል ነው። የራሱን ብቻ ነው የሚመለከት እንጂ ሌሎችን መብትን አይመለከትም ህወሓት። እኔ ያዘንኩ አሁንም ከቲፒኤልኤፍ መጥፎ ነው ብሎ ተነስተው በህግ አይሄድም ህወሓት ደፍጣጭ ነው እያሉ ሲያወግዙ ከፌዴራል መንግስት የለውጥ ኃይሎች መስለው መጥተው ግን አይደሉም እያለ ነበር። ሄደው በወልቃይት ጉዳይ በወሰንና ማንነት ጥያቄ ምን ሀሳብ አላቸው ስላቸው ምንም ልዩነት የላቸውም። የትኛውም የትግራይ ኤሊት የትኛውም የትግራይ ድርጅት የሚባል ግን የምንድን ነው የነበር ሀሳባቸው የወንበር ልዩነት ካልሆነ ሀሳብ ልዩነት የላቸው። የተለየ ከህወሓት የተሻለ መፍትሄ ይዞ የተሻለ ዲሞክራቲክ አስተሳሰብ ይዞ የመጡ ኃይሎች እንዳልሆኑ የትላንትና መግለጫ በጣም እኛ ክሊር አድርጎልናል። ለኢትዮጵያ ህዝብም ለዓለምም ግልጽ የሆኑበት ናቸው። እነሱ ሰዎች ድርጅታዊ ሳይሆን ዘርም ጭምር እውነት የላቸውም ወይ የሚያሰኝ ነው ብዬ ነው የማስበው። ምክንያቱም ከአክቲቪስት እስከ ድርጅት ነን ከሚሉ ድረስ የወልቃይት ጠገዴ ማህበረሰብ እኛ ህገ መንግስት መሰረት አድርገን ነው የጠየቅነው። በህገ መንግስቱ መሰረት እኛ ትግራውያን ሳይደለም እኛ ጎንደራውያን ነን። ቋንቋችን፣ ባህላችን፣ ስነልቦናችን፣ ታሪካችን መታየት ይችላል። የመሬት አቀማመጣችን ማየት ይቻላል። ስለዚህ እነሱ ሰዎች በጉልበት ነው የወሰዱ፣ በህግም አይደለም። ይሄ ብዙ ጊዜ ህገ መንግስት ይላል። እነሱ ሲወሩ የኢትዮጵያ ሉዓላዊ መንግስት ሲወሩ ህገ መንግስትን የጣሱ እንዳልሆኑ መስለው ታዩ። እነሱ ከህገ መንግስት መርህ ውጭ ምርጫ ራስ ብቻቸውን ሲያካሂዱ ህገ መንግስት ጥሰናል ብለው አያውቁም። እነሱ ከህገ መንግስት ውጭ መንግስት እንኳን የወቁ መንግስት ግን በጀት የሰጣቸው 5 ዓመት ቆየ።
5 ዓመት ሲሰጣቸው ከኮሚቴው አስተዳደሩ እየጮኸ ነበር ለፌደራል ትክክል አይደለም ኢትዮጵያን ሀገሬ ሞኝነሽ ተላላ እንደዚህ አይነት የሚመስል ነገር የወጉ ለመንግስት ወቅተው ለኢትዮጵያ ሕዝብ ወቅተው ሲያበቁ መንግስት ግን በሰፊ ልቦና ይመስለኛል ይመለሳሉ ካሉበት ነገር ብሎ በይቅርታ በጀት እየሰጣቸው ይሄ ህገ መንግስታዊ አይደለም። ህግን ለሚያፈርስ ህገ መንግስታዊ ስርዓትን ለማፍረስ የሚታገል ኃይል በበጀት አይታገዝም ነበር። ግን መንግስት 5 ዓመት ሲያግዛቸው ቆይ ይህንንም ያጠገባቸውም አይደለም ያረካቸውም አይደለም። እሱን ትተው ሌላ ህገወጥን ኃይል አደራጅተው ከኤርትራ ጽምዶ በሚል አገርን ተመልሶ ለማፍረስ ሲንቀሳቀሱ ህገ መንግስት እንደጣሱ ተደርጎ አይታያቸውም። አንድም የትግራይ ህዝብ ይህንን ሲያወግዝ አላየሁም። እኔ በጣም ያሳዝናል። የትላንትና ግን የወልቃይት ጠገዴ ማህበረሰብ ፌዴሬሽን ምክር ቤት እኮ አማራ ናቸው እኮ አላለም ገና አማራ ናቸው ግን አላለም። ከትግራይ ግን ውጭ በሆነ መልኩ ምርጫው መካሄድ አለባቸው። አሁን ተቋም ውክልና ተሰጥቷል። የፌዴሬሽን ምክር ቤት የሁላችን ቤት ነው። ያንን ተቋም ለሁላችን ሲዳኝም በእኩልነት መስማት ይገባናል ብለን ሰው ያንን የተከበረው ሉዓላዊ ተቋም ግን የትግራይ ተቋማት እንዴት እንደሰደውት እንዴት እንደጣጣሉት አይተናል። ያንን የሚያሳዝን ለአንድ ግለሰብ ለአንድ ተቋም አይደለም የሚሰሩት ለኢትዮጵያ ሕዝብ እንደሰደው ነው የሚሰማኝ ማለት። ምክንያቱም እኛ ቤታ ያቀረብነው ተቋም ነው የጋራችን ነው ብለን የብሔር ብሔረሰቦች ተቋም ነው ኢትዮጵያን የሚዳኝበትን ተቋም ነው። እኛም ቅሬታ ይዘን ህወሓት የትግራይ አስተዳደር በድሉናል ብለን ለዚህ ተቋም ከ9 ዓመት በላይ አቤቱታ እያቀረብን አሁን ዛሬ ምርጫ እንዲስ መሳተፍ አለባቸው ነው ያለው። እንድንሳተፍ ነው ያመቻቸው። ግን ስንሳተፍ ከትግራይ መውጣት አለባቸው። ትክክል ነው። 5 ዓመት ከትግራይ ተለይተን ነው አሁን እንሳተፍ ትግራይ ያስተዳድረን አይደለም። ስለዚህ ያስተዳድረን ስላልሆነ ምርጫው እንዴት ታዲያ በትግራይ እንዴት ይሆናል? የትግራይ ሰዎች መጥተው በጨማ አያማርጡት ደግሞ ለትግራይ ስር ሆነን አይደለም እንተካተለ። ስለዚህ እኛ ራሳችን ችለን እየተዳደረ እስከሆነ ድረስ የአማራ ብልጽግና ቅርንጫፍ እያስተባበረን ነው ያለው። ይሄ ደግሞ ፌደራል ነው ይወካል። የመጨረሻ ጥያቄያችን አልቋል ተመልሷል ያለ ገና ነው። ዋናው ጥያቄያችን ወደፊት ነው ያለው። ዋናው ገና ሳይመለስ በቅርንጫፉ አሁን ይህን ያህል በጣም የተንጣጡ ትግራይ ኤሊቶች እኔ ዋናውን ናሽንት ምን እንደሚሉን ያላቅም። ስለዚህ አንዱ ለህግ ተገዥ እንዳልሆኑ ህጉን የሚሰራ ለእነሱ ብቻ የሚጠቅም ነገር ሲሆን ነው የትግራይ ሰዎች መንግስት አለ የሚሉት ህገ መንግስት አለ የሚሉት። ሌሎች ፍትህ ሲያገኙ ህገ መንግስት ተጥሷል። ፕሪቶሪያስ ምንድን ነው? ፕሪቶሪያን ህግን ተጥሷል ይላሉ። አሁን በዚህኛው ውሳኔ ምክንያት ማለት አቶ ጌታቸው ረዳው ለምሳሌ ፕሪቶሪያ ህግን ተጥሷል እሱ ራሱ ነው የፈረመው። ፕሪቶሪያ ግን ይሄን አከራካሪ ቦታ ለትግራይም አይሆንም ለአማራም አይሆንም ኮንቴስት ተብሎ ነው የተቀመጠው። ያን ከሆነ ማን ነው ከመንግስት ውጭ እንሆናለን? የኢትዮጵያ መንግስት ነው የሚያስተዳድረው። ስለዚህ አሁን እንኳን ይህንን የተባለው ትክክል ነው ማለት ነበረባቸው። በአንድ በኩል የማያውቁ መሆን ናቸው። ህግ የማያውቁ ወይ አላነበቡትም። ይሄ የተስማሙበትን አምጥተውታል አንብበናል። ስለዚህ አማራም ነው አይልም ትግራይም አይሆንም። ስለዚህ አከራካሪ ስለሆነ ማንም ይካተው ማዕከላዊ መንግስት ነው። ይሄን የማንነትና የወሰን ጉዳዩ ግን በህገ መንግስት ይመለሳል ነው የሚለው ፕሪቶሪያ ህጋቸው። ይሄንን ለምንድን ነው ማያሱ? ለትግራይ ህዝብ ሁልጊዜ በውሸት በማሳሳት በማሰለፍ ነው የሚያውኑ። እውነቱን ለትግራይ ህዝብ እንኳን ነው። እኔ ደግሞ አሁን ብለው በዚህ አጋጣሚ የትግራይ ህዝብ ይሄን ድርጅት በውሸት ተወልዶ በውሸት ያደገ ስለሆነ እኔ ለነሱ ብቻ አይደለም አሁን የሚወለዱ ያሉ ፓርቲዎች ከዚህ እሳቤ ወጥተው ለትግራይ ህዝብ የተሻለ እውነት ያለው ኃይል ሆኖ ቢመጡ ነው ይሻላል። ካልሆነ የሰው ንብረት የሰው ርስትን ዘርፈህ ዝም ብለህ እኖራለን የሚለው አይቻልም። የድሞ የአማራ ህዝብ የጎንደር ህዝብ አሁን ነቅቷል። ቢያንስ ጉዳታችን ጭቆናችንን የኢትዮጵያ ህዝብ ተረድቶልናል። በዚህ ልክ ስለሆነ እኔ እነሱን የተጋለጡበት ሰዓትን ቀንም ነው ብዬ ስለማስብ። መልካም ኮሎኔል፣ እንግዲህ አንድ ማህበረሰብ የመምረጥና የመመረጥ ህገ መንግስታዊ መብት ነው።
ታዲያ ይህንን የመምረጥና የመመረጥ ሊከለክል የሚችል አካል ማን ነው? የመመረጥ መከልከል የሚችል የለም። መከልከል የሚችል ቲፒኤልኤፍ ያለ ኃይል ለህገ መንግስትን ማይታገል ጸረ ህገ መንግስት የሚንቀሳቀስ አካል ነው የሚከለክል እንጂ ህገ መንግስቱ የመምረጥና የመመረጥ ማንንም አይከለክልም። የዜግነታዊ መብት ነው ብሎ ነው የሚያስቀምጠው ህገ መንግስቱና ስለዚህ ይህን የሚከለክል የሚችል ህገ መንግስታዊ ዲሞክራቲክ የሆነ ኃይል ነው የሚከለክለው እንጂ እንደ መብት ከሆነ ህገ መንግስቱ ይፈቅዳል። በቲፒኤልኤፍ ጊዜ ይህንን አካባቢ ምርጫ አልተሳተፈም የሚታወቀው ያንን መደረጉ ይህንን ህዝብ ደግሞ ምናልባት የመምረጥ መብቱ በዛ ጊዜ ተደፍጥጧል ማለት ይቻላል። አዎ ከህገ መንግስቱ አንፃር መብቱ ያንን ተሽሯል እንደ ህዝብ ወስደን። ነገር ግን ዋና ጉዳያችን የማንነት የወሰን ስላለ መበላሸት ስለሌለበት በትዕግስት መሄድ ይገባናል በሚል ምክንያት እንጂ መብታችን አወጥቷል። ያን ጊዜ መርጠን ብንሆን 5 ዓመት አለ በጀት አንቆይም ነበር። ስለዚህ መርጠን ብንሆን የበጀት ጉዳያችንም ፍትህ እናገኝ ነበር። ስለዚህ 5 ዓመት መብታችን ተጥሷል። ምናልባት እንደውም ባለፈም ጠቅላይ ሚኒስትሩም ፓርላማ ላይ ሲናገሩ ነበር ወልቃይት ጠገዴ ህዝብ ላይ በጀት መከልከላችን ህገ መንግስታዊም አይደለም ስህተት ነው ሲሉ ነበርና ታዲያ ያንን ስህተት ከሆነ ቶሎ ብሎ መልሶ ከምርጫ በኋላ የበጀቱ ጉዳይ የማንነት ጥያቄው ጉዳይ ቶሎ የመመለስ እድል ይኖራል እንደ ማንነት ኮሚቴ ምናልባት? አሁን እስከ መረጥን ድረስ መንግስት አንድ ፓርቲ ሲመረጥ መንግስታዊ መዋቅር ሲዘረጋ የአንድ ህዝብን ቁጥርም ያያል፣ በጀትም ይደለድላል፣ ለመሰረታዊ ልማቶች እንዲካሄዱም ይበጅታል። ስለዚህ መመረጡ ለሁሉም ወሳኝ ነው ብዬ ነው የማስበው እና ጠቅላይ ሚኒስትሩ በቅንነት እሳቸው እያሰቡ ነው። ከውስጥ ግን ብዙ አደናቃፊ እንዳለ እንገነዘባለን። ስለዚህ ይህንን ማህበረሰብ በሆነ ምክንያት እንኳን ባንመርጥም ግን በህገ መንግስቱ ምንድን ነው የሚለው አንድ የኢትዮጵያ በጀት ሁሉም ዜጋ በኩል መካፈል አለበት፣ አንድ ኬክ እንኳን ቢሆን እኩል ተካፍሎ ማጥራት አለበት ይላል። ግን ያን የሚል ህገ መንግስት ባለን 5 ዓመት ይህን ህዝብ በጀትን ከልክለ ማቆየት ይቻል ነበር። በሆነ ምክንያት መፍትሄ መስጠት ይቻል ነበር። በየመዋቅሩ ግን ቀና አመለካከት የሌላቸው ምክንያት እየፈጠሩ ያቆዩ እንደሆነ ይታወቃል። ግን በምርጫ አሁን ካረጋገጥን ግን ማንንም ኃይል ቲፒኤልኤፍን ጨምሮ ምክንያት ማቅረብ አይችልም።